የማዕከላዊ ኢትዮጵያ ክልል ከተመሰረተ ገና 3 ዓመታትን ብቻ ያስቆጠረ ቢሆንም ከጊዜ ወደ ጊዜ አሰራሮችን በማሻሻል የህዝብ የመልማት ጥያቄዎችን እየፈታ ይገኛል። በተለይም በ2018 በጀት ዓመት የክልሉ መንግስት ሊሰራ ያቀዳቸውን ተግባራት በወጉ ስለማሳካቱ ይገለጻል። ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር ቆይታ ያደረጉት የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነህ ፈቃዱም በበጀት ዓመቱ የነበሩ ድክመቶችን በእቅድ በማረቅ የመጣ ለውጥ መሆኑን ይጠቅሳሉ። ለመጣው ለውጥ ማህበረሰቡ የነበረው ተሳትፎ ከፍ ያለ እንደነበርም እንዲሁም ይህም በተግባር በትምህርት ዘርፉ በወጉ ይገለጣል። ላብነት ያህል ህብረተሰቡን አሳትፈን 72 ቅድመ አንደኛ ትምህርት ቤት ግንባታ አከናውነናል። 35 የአንደኛ ደረጃ አዳዲስ ትምህርት ቤቶችን ገንብተናል። 5 የሁለተኛ ደረጃ ትምህርት ቤቶችን ገንብተናል። ይሄ እንግዲህ ከአዲስ ግንባታ አንጻር ነው። ግን ባሉ ትምህርት ቤቶች ተጨማሪ ብሎኮችን መገንባት ያሉትን መጠገን ኦልሞስት 1.87 ቢሊዮን የሚጠጋ ሀብት በትምህርት ለትውልድ ከህብረተሰቡ አሰባስበን ቅድም የጠቀስኳቸውን ነገሮች ለመፈጸም ችለናል ማለት ነው። ይሄ የሴቶችን ተጠቃሚነት ለማረጋገጥ በተሰራው ስራም በተለይም ገጠር አካባቢ ላለው የልማት ስራ አጋዥ እንዲሆኑ ተደርጓል። በጤና በትምህርትና በመሰል ተግባራት የነበራቸው ተሳትፎ ከፍ ያለ እንደነበርም እንዲሁም የተማሪዎች የምገባ ስርዓትም በበጀት ዓመቱ ጎልቶ የታየ ተግባር ይሆናል። የማህበረሰብ አቀፍ ምገባ ፕሮግራም ተግባራዊ አድርገን ከፍተኛ ለውጥ አይተንበታል። ለአብነት ያህል 665 ትምህርት ቤቶች የአንደኛ ደረጃና ቅድመ አንደኛ ትምህርት ቤቶች ላይ ከ190 ሺህ በላይ ህፃናትን ልጆችን መመገብ ችለናል በዚህ ዓመት። ይሄ እንግዲህ ሙሉ በሙሉ በሚባል ደረጃ በህብረተሰብ ተሳትፎ ተጠቃሚ ያደረግነው ነው። በህብረተሰብ በአይነትም በገንዘብም ባደረገው ድጋፍ ያደረግነው ነውና እዚህ ላይ ቅድም እንደጠቀስኩት የሴቶች አስተዋጽኦ በጣም ላቅ ያለ ነው እና ህብረተሰብ አሳትፈን ያመጣናቸው ለውጦች በርካታ ናቸው። በዚህ መልኩ መግለጽ እንችላለን። የመጽሐፍት ህትመትና መሰል ተግባራት ላይ ማህበረሰቡ ተሳታፊ ከመሆን ባለፈም የጉዳዩ ተጠቃሚ እየሆነ መጥቷል። ከጤናው ዘርፍ አንጻርም በበጀት ዓመቱ የሚታይ ለውጥ የመጣበት ዘርፍ መሆኑን አቶ አንተነህ ይገልጻሉ። የማህበረሰብ አቀፍ ጤና መድህን የህብረተሰቡ ተሳትፎ ከወቅት ወቅት እየጨመረ ነው የመጣው። ከዛ ባሻገር በተለይ የማህበረሰብ አቀፍ ጤና መድህን ላይ ባለፉት ዓመታት መልካም አስተዳደር በህብረተሰቡ ይነሳ ነበር። የመድኃኒት አቅርቦት እንደ አንድ ችግር ይነሳ ነበር። አሁን ግን በተለይ 2018 በጀት ዓመት በሰራነው ስራ ከመድኃኒት አቅርቦት ሙሉ በሙሉ 100% ህብረተሰቡ በሚፈልገው ልክ ተሟልቷል ባንልም በጣም ትርጉም ባለው መንገድ አቅርቦቱ ተሻሽሏል። የህብረተሰቡ ቅሬታም ቀንሷል። ከጤና ተቋማት አገልግሎት አሰጣጥ አንጻርም ቅሬታዎች ነበሩ። እነኚህ ቅሬታዎች ተሻሽለዋል። ክልሉ የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ የመልካም አስተዳደር ችግሮችን መቅረፍ ቁልፍ አጀንዳው አድርጎም ሲሰራ ቆይቷል። በዚህ ስራ ውጤቶች ቢመዘገቡም ቀጣይ ሰፋፊ ስራዎች ይጠይቃሉ ሲሉ ምክትል ርዕሰ መስተዳድሩ አብራርተዋል። የመልካም አስተዳደር ጥያቄዎች ባለፉት 3 ዓመታት ለመመለስ በርካታ ጥረት ተደርጓል። ተጨባጭ ለውጥ መጥቷል። ነገር ግን ህብረተሰቡ ጋር ካለው የመልካም አስተዳደር ጥያቄ አንጻር ስናይ አሁንም ብዙ ስራ ይጠይቃል ማለት ነው። አሁን በጣም ብዙ ስራ ይጠይቃል። የአገልግሎት አሰጣጥ ላይ አሁንም ህብረተሰቡ በሚፈልገው ልክ አልሄድንም። የጀመራቸው ስራዎች አሉ። የመሶብ አንድ ማዕከል አገልግሎት አንዱ የመልካም አስተዳደር ችግርን ለመቅረፍ እየሰራን ያለነው ነው። 7 የመሶብ አንድ ማዕከል አገልግሎት በዚህ ዓመት ገንብተን ስራ አስጀምረናል። በሌሎች ከተማ አስተዳደሮችም ለማስፋት 2019 በጀት ዓመት እየሰራን ነው። ለመስራት ቅድመ ዝግጅት አድርገን ኦልሞስት ግንባታም የተጀመረላቸው አሉ። ስለዚህ እንዲህ አይነት ዲጂታል ቴክኖሎጂዎችን ያስፋፋን መሶብ አንድ ማዕከል አይነት የህብረተሰቡን የመልካም አስተዳደር ችግር መመለስ ያስፈልጋል። ቀልጣፋ አገልግሎት መስጠት ያስፈልጋል። የህብረተሰቡን እርካታ መጨመር ያስፈልጋል።
በቴክኖሎጂ የተደገፉ የአሰራር ስርዓቶችን በማዘመን የማህበረሰቡን ጥያቄዎች ለመመለስ በክልሉ በትኩረት እየተሰራ ይገኛል። ከዚህ ዘለል ሲልም በሁሉም ዘርፍ ምርታማነትን ማሳደግ ላይ የሚታዩ ቀሪ ስራዎችን አጠናክሮ መቀጠል የቀጣይ የክልሉ መንግስት የትኩረት መስክ መሆኑንም አቶ አንተነህ አንስተዋል። የምርታማነትን ማሳደግ በጣም ወሳኝ ነው። ምርታማነትን ማሳደግ በጣም ወሳኝ ነው። የህዝቡ ሁሌ አዳጊ ፍላጎት አለው። የህዝቡ ቁጥርም እየጨመረ ነው፣ ፍላጎቱም አዳጊ ነው። ስለዚህ የህዝቡን ፍላጎት አዳጊ የሆነ ፍላጎት ማስተናገድ በሚችል መንገድ ምርታማነትን ማሳደግ ያስፈልጋል። ምርታማነት ሲባል በሁሉም ሴክተር ነው። የአገልግሎት አሰጣጥ ላይ ምርታማነት ማደግ አለበት። ግብርና ላይ ምርታማነት ማደግ አለበት። ማኑፋክቸሪንግ ኢንዱስትሪ ላይ ምርታማነት ማደግ አለበት። ሌሎች አገልግሎት ሰጪ ተቋማትም ላይ ውጤታማነት እያደገ መሄድ መቻል አለበት እና በሁሉም ዘርፍ በሁሉም ሴክተሮች ያለ ምርታማነት እንዲሁም ደግሞ የተቋም ምርታማነት የአመራሩ የሰራተኛው ፕሮዳክቲቪቲ እያደገ መሄድ መቻል አለበት እና ስለዚህ ይሄን አዳጊ ፍላጎት ማስተናገድ እንዲቻል አጠቃላይ በተቋም ደረጃም በሴክተር ደረጃም በአመራር ደረጃም በአጠቃላይ በሰው ኃይል ምርታማነት እንዲያድግ ማድረግ እጅግ በጣም አስፈላጊ ነው ማለት ነውና በሀገር ደረጃና በክልሉ የዜጎችን ብልጽግና ለማረጋገጥ የተቀረጹ ኢኒሼቲቮችን አጠናክሮ መቀጠል የወደፊት ስራ ሊሆን እንደሚገባም አንስተዋል።